እሱ ይሰጠኝ ያለው ሚስቱን ከቤተሰብ ትሰጠኝ ነው እንጂ ምን ትመስላለህ ይላል ሰው ያው እንግዲህ አሁን እንኳን ተለምዷል ለመናገር በፊት ነበር ትንሽ ግር የሚለኝ አቶ ኢንጂነር ታከለ ነው አቶ ኢንጂነር ታከለ ማለት ተመስላለህ በሚል ቁጭ የተከበሩ አቶ ኢንጂነር ታከለ ኡማን ነው የሚመስሉት ባህላዊ ኢንጂነር የሰራው ቤት የጭቃ ቤት ነው ዘመናዊ ደግሞ ህንጻዎች ነው የሚገነባው ባህላዊ ፓይለት አህያ ነው የሚነዳው ባለጋሪ ነው ዘመናዊ ደግሞ ፓይለት ይባላል ደግሞ ፕሌን ነው የሚነዳው አንድ ጥያቄ ልጠይቀ ዘመናዊ ነን ባዮች ተምራችሁ አክሱምን ስሩልን ተምራችሁ ላሊበላን ስሩ ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው ለብቻ መኖርን በጣም ወድ ሰው ነኝ እንዴ እስካሁን አላገባም እንዴ ጆኒ ራግ የቀድሞ አርቲስት ያሁኗ ዘማሪት አቡነሽ አንድ ነገር ተፈጥሮባታል እስቲ ከልጇ አንደበት ላይ እንስማ የላሎዬ ተሙ ቪዲዮ ጀምሯል ይላል ሰላም የቲቪ ቤተሰቦቻችን እንደምን አላችሁልን አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን ዛሬ እንደተለመደው ባዳዲስና ጃይ በሚያስኙ ጅምባ በሚያስጭኑ በመንማርባቸው በመንደሰትባቸው ቪዲዮዎች ተከስተናል ከቪዲዮቹ ጋር ነው እንደማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ክኖሩና ስነሶ ቀምሮ ከሽኖ እንዲሁም አጣፍጦ እናንተ ላይክ ሳታደርጉ የምታስከፉት የዋው እንደሚ ከዘግዘላው የማር ወለላ አንድ ላይ በመሆን ነው ቤተሰቦች እዚህ ቤት እንደተለመደው እንግዲህ ካሽ ገንዘብ አንቀበልም ቼክ የማይሰራ ምንም አይነት ማስያዣ እዚህ ቤት አይሰራም እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለመበረታቻ ስታረጉ ልባችን በደስታ ይላል ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው በሶሻል ሚዲያ ሊንኮቻችን የገባችሁ ማዘዝ ትችላላችሁ አለንላችሁ አለን ወሳለን እኛም ከነሱ ጋር አለን አሁን ሲሪየስ ጉዳይ ላወራ ነው ስለ እውነት በጣም እየደበረን ነው ሰሞኑን እባካችሁ አው ላይ እናንተ ትበል በጥራቃ እኔ ቁም ነገር እያወራን እናንተ ላይክ ስታደርጉ እኛም የኛ ቪዲዮ ሌላ ሰው ጋር ይደርሳል ከዛ ዩቲዩብ ጥሩ ሰርታችኋል ጎበዞች በርቱ በዚሁ ቀጥሉ ጨዋታችሁ መና አልቀርም ብሎ ጥሩ ሰፖርት ይሰጠናል እና ላይክ አድርጉ እና የሰው ልፋት ላይ የሰው ድግስ ላይ እንደመቀለድ ነው ላይክ እያረጋችሁ ዳይ ወደ ቪዲዮ እስኪ ወይ ውሃ በደንብ ጠጥቻለሁ እንትን ወስጃለሁ አርጋለሁ ሁሉም ነገር አርጋለሁ ምንም ነገር እየሰራ አይደለም ምንም ነገር እየሰራ በየወሩ ከሞት ወደ ሽራት ይሄ ይመስላል ወደ በየወሩ ወይ ኖርማል እንደሆነ እያስመሰሉ መኖር ኖርማል አይደል የቀለት መስለን እንደዚህ ሳወራ እያሾፍኩ ነው የሚመስለው እንደዚህ ሳወራ የሚያውቀው የሚደርስበት ሰው ያውቀዋል በየወሩ ያለብኝ ጭንቀት እንዴት ሆኖ የት ነው የሚመጣው ቤት ሆኜ ነው ውጭ ሆኜ ባልመጣ ምክንያቱም በባለፈው ወር ውጭ ሆኜ መጥቶ አንድ ጥያቄ ለመጠየቅ ብቻ ነው እነዚህ የመጣው የሚዋጥ የሚበላ የሚበጠበጥ ኤኒቲንግ ይደረግ ነገር ካለ ፔሪድን የሚያስቆም ህመሙን አይደለም ፔሪድን የሚያስቆም ቢያንስ ለወር ለ3 ለ4 ለ5 ለ6 ወር እረፍት የሚሰጠኝ ነገር በቃ ፔሪድ የሚያስቆም ነገር ይሄ ምንድን ነበር የእርግዝና መከላከያ ምናምን መድኃኒት የሚሰራ ከሆነ ከፈጣሪ ጋር በየወሩ ያለሽ አማራጭ ማርገዝ ነው ምናምን የምትሉ ሰዎች በጥብ ነው ምን ይባላል እንግዲህ ለሴቶች እህቶቻችን የተሰጠ ያው ከፈጣሪ የተሰጠ ስጦታ ነው አይደል አዎ ወንድ ልጅ ጥረህ ግረህ በላብ ብላ ሴት ልጅ ደግሞ ይሄው እንደዚህ ነው የተሰጠን ግን ልላት ነበር ስታረግ ይቆማል ለነበር ለካ ተብሏል የተፈጥሮ ነገር ሆኖባችሁ ፔሪድ ያላችሁ እናንተ ሲመጣ ደግሞ እናንተ ፔሪድ ነው የምታዩት እኛ በሳርል ሊብናየው ያለ ተፈጥሯችን እንዴ እህቴ እኮ ዞር ስትል እኮ ነው የሆነ ሰዓት ፌንጣ መስላታለሁ መሰለኝ ነጠለባችኋል ነጠላ ጫማ ይዛ ልቀጠቅጠኝ ነው የምትነሳው ደበሎ መስላታለሁ ግድግዳ ለግድግዳ ሳይ እንደ ታስጠላኝ ወደ ላይ ትለኛለች አንዳንዴ እንደውም ተሙዬ እስቲ ያን ብርጭቆ አቀበለኝ ትለኛለች ተሙዬ እስቲ ያን ብርጭቆ ይዘና ትለኛለች አቀበለኝ ትለኛለች አቀብላ ስመጣ መሽኑ ነው የምልህ የምትሰማው ብላይ ሌላ ጸብ ባለፈው የዛሬ 15 ቀን ያጎረስከኝ አንቀል ልደፋይ ነው ወይ ብላ ሌላ ጸብ ታነሳለች እንዴ ስቃይ እኮ ለኛም ጭምር እኮ ነው ትሪት አድርገን እንኳን ማይመለስ እኮ ነው ግን እታለም ግን እውነቱን ለመናገር ከሆነ አይዟችሁ ምን ይባላል አሁን ይሄ የእግዚአብሔር ስራ ስለሆነ
መሀል መግባትም ይከብዳል። ይህንን እንግዲህ ሼር ኮፒ ሊንክ ማድረግ አልችል። ፔሬድ ነው መንዝፍላወር ነው። ምን አለ እናንተን መንዝፍላወር እንደው እንደ አሁን ላይ እንደዚህ ሚላላጡትን በየቢጎዲናቸውን ሰክተው በየሴቶች ይወበሳሉ የሚልከሰከሱትን ለወንዶች ልበል መቼስ አንጠልጥለዋል ፍሬያቸውን ለነሱ በሰጣቸው። እናንተ ውፋይ ባልሽ እንደው ሁላችሁም ውፋይ ባላችሁ ለነሱ ጀባ እና ይሄ ምክር ለወንዶች ነው። ሴቶቻችን ፔሬድ በሚያዩበት ሰዓት ከቻላችሁ ጠጋ ብላችሁ ፊታቸውን አይታችሁ አክሰፕት የሚያደርጓችሁ ከሆነ ጠጋ ብላችሁ ትሪት ማድረግ። ይሄ ቸኮሌት አሁን ኮካ ይጠጣሉ ይባላል። እኔም ስለማላቅ ነው። ትኩስ ውሃ ሆድ ላይ ይደረጋል። እሱን ትሪት ማድረግ፣ እግራቸውን ማሸት። እሱም ሊደብራቸው ይችላል። ይራገጣሉ። ቻሉትና አክሰፕት ማድረጉ ነው ዋናው። አይ ሚሉ ከሆነ ፊታቸውን እንደዚህ የሚያደርጉ ከሆነ ጥፉ። ለ4 ለ5 ቀን ነው የሚሆነው፣ ለ6 ወይ ለሳምንት ነው። ጥፉ። ለደህንነታችሁ ያሰጋችኋል። ጥፉ። ፍሬያችሁ ላይ ነው የሚቆሙት። ይሰጠኝ ኦኬ ይሰጠው ይሰጠው። የሴት ቤተሰቡ ሰምታችኋል። አንሰጥም፣ ዛሬ አንሰጥም። እሱ ደግሞ ይሰጠው በሉ። ይሰጠው፣ ዛሬ ይሰጠው፣ ይሰጠኝ። ይህንን ነገር በደርቲ ማይንድ ባናስበው መልካም ነው ባይ ነኝ። እሱ ይሰጠኝ ያለው ሚስቱን ከቤተሰብ ትሰጠኝ ነው እንጂ በሌላ ነገር እንዳይመስላችሁ። የተሸወዳችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እኔም ተጠራጥሬ ነበር። ይሰጠው፣ ዛሬ ይሰጠው። የዓመቱ ምርጥ ሰርግ ዶክተር መጣላችሁ። ትላንትና አገር አማን ብዬ ፌስቡክ ገቡ። አስዋጊ ዶፒ ቦይ የዛሬ 7 ዓመት ክፉ ቃል ተናግሮኝ ነበር። ብሪዚ ጋልጋ ሆነው አንድ ላይ ተጣምረው የማይሆን ነገር ተናግሮኝ ነበር። እኔ መልስ ሰጥቻለሁ ወይ? መልስ አልሰጠውም። አስፋልት ላይ የተነሱት ፎቶ ላይ በሰጠሁት ኮሜንት የተነሳ አስዋጊ ዶፒ ቦይ አይ ግን ማለት ፌስቡክ ላይ ማል ብዬ የጻፍኩልሽ ልጅ ለምንድን ነው ብቅል ያላልሽ? ስለዚህ ላችኋል የፌስቡክ ዘመን ያደሳላችሁ። ምን ነበር የሚባለው መሰላችሁ? ለወንዶች ዶፒ ስዋግ አይደል? ያኔ ስዋግ ዶፕ ማለት በቃ አራዳ። ኮፍያ ወደ ኋላ ይደረግና የሆነች ሱሪና የሆነ ጂንስ ሱሪ ሰፋ ያለች ተነፋነፍ አይነት አለች። ስኪኒ ማለት ነው። ከስር ስኪኒ ከላይ ሰፋ ያለች። ከዛ እንዲህ ተብሎ ፎቶ ይነሳል። ሴቷም ብላ በምትነሳበት ሰዓት እኔ ማረሳት ልጅ አንድ ልጅ አለች። ስሟ ማን እንደው ታውቃላችሁ? ሮክሊክ ስዋፕ ጡዝ። ጡዝ እኮ ያልኩት ምን ታውቃለህ? ኤክሴል ሌለ ብለው ነው የሚጽፉት። ስሟ ኤልዳና ነው። ሮክሊክ ስዋፕ ጡዝ። ከዛ ያባት ስም አለ ማለት ነው። ያኔ ፌስቡክ ዘመን እናንተ ማን ብላችሁ ነበር ስማችሁን እንትን ያላችሁ? ምን ነበረ? ነፂ ሀበሻዊት፣ ገነት ሀበሻ ጊያል፣ ተሙ ዶፒ ቦይ። ከዛ ፍቅር ሲባል ፍቅል ነው የሚባለው ይቺን። ከዛ ማር ደግሞ ሲባል ማል። ረወይኔ አራውስ ታስበው ነው አስቀው። ደግሞ ፎቶአችሁን አይታችሁታል ተመለሳችሁ? ጌታ ሆይ እንዴት እንደሚያስደነግጥ። የሆነ ሰዓትማ ነበረች አበሻ ቢራ የነበረ ሰዓት ከላይ ወርቃማና ጥቁር ነገር ለብስና ቢራ እየተደፋ የፋንታ ደግሞ ፋንታ እየተደፋ ስታይል የስፕራይት ትሬንድ ተብሎ የፌስቡክ ጊዜ ግን ስንቱ ተጣብሶ ባልና ሚስት ሆነበት። ከዛ የፍቅር መዘጋጊያው ምንድነው? ብሎክ አይደል? መጨረሻ ብሎክ ትደራረጋላችሁ። ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ፣ ለእናትህ ግን ጠላት ናት። ጠላት አረካት። የሚስትህ ገበና በቃ እዛው ቤት በምንም ተአምር የባልም ይሁን የሚስት ገመና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና። ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ትክክል። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ። አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲህ አረጋት እንዲህ አረገች የሚሉ እናንተ ግን እፍፍ ብላችሁ ተመለሳችሁ
ጨዋታችሁ ላይ ነው ያላችሁ። ከዛ ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው እንደዛ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። በፍቅር አላምንም ትላለህ? አዎ ፍቅሩ ምን ትላለች መሰላችሁ? ጣጣዬ እንደውም ትዝ አለኝ። እርቃን በተያየ ሰው መሃል አትግባ። ባልና ሚስት የመጨረሻው የዓለማችን ትልቁ ነገር ምንድን ነው? እርቃን መታየት አይደለ? በጣም ነው የምናፍረው፣ በጣም ነው የምንተፋፈረው። ቢያንስ ከወገብ በላይ ራሱ መታየት ይከብደናል። ነገር ግን ባልና ሚስት እርቃን የተያዩ ናቸው። እንዲሁም ጨዋታ ያነሷል። አንድ ጓደኛዬ ሲበሳጭ አየሁትና ስሙን አልጠራላችሁም፣ ስሙን ብጠራ ይገለኛል ብዬ ነው። እና ጓደኛዬ ከርቀት ሲያዝን አይቼ እንደው እንደተለመደው ከሚስቱ ጋር ተጣላ፣ እንደው መጥቶ ሊያላዝንብኝ ነው ብዬ ሄጄ ምን ሆነ ነው እለዋለሁ። እባክህ ያው እንደምታውቀው እባክህ ይቺ ናታ እንደዚህ እንዲህ አድርጋኝ እንዲህ ተፈጥሮ እንዲህ ብሎ ብዙ ነገር ዝባዝንኬ ሲያወራብኝ እኔም ጨዋታ ያሳመርኩ መስሎኝ ታዲያ እንደዚህ ከምትጨቃጨቁ ለምን አትለያዩም ብዬ መናገር ያሻላል አለኝ። አዎ ይሻላል፣ አንተም ከምትጨቃጨቅ እሷን መከራውን ከምትበላ ተለያዩ አልኩኝ። እኔም ብሎ መካሪ እሺ አለኝ። በኋላ ላይ እኔም ደስ አለኝ፣ ሐሳቤ ስለተቀበለ ምክሬን ሰማ፣ ሊተገብር ነው ብዬ ሄደላችሁና እንደተለመደው ከእንቅልፌ ስነሳ ጠዋት ላይ ፌስቡክ ያው እንደተለመደው ፌስቡክ ላይ የምንጠቀም ፌስቡክ እገባላችኋለሁ። ከሚስቱ ጋር ተቃቅፎ የማንም ጉሬላ እኔና አንቺን ያየንም ብሎ ፖስቶታል። ምን ይባላል? ያውን መሀል ቤት አጨብጭቤ ቀሩ አይደል? ምን ልላችሁ ፈልጌ ነው፣ ማከለ አጨብጫቢ እንዳትሆኑ ይቅርባችሁ። ባልና ሚስቶች ኋላ ይገናኛሉ። ኋላ ላይ ሁለቱ ታርቀው እናንተ መጨረሻ ላይ ልክ እንደኔ ጉሬላ ሆናችሁ እንዳትቀሩ፣ ከሰውነት ወደ ጉሬላነት እንዳትቀየሩ አርፋችሁ ቁጭ በእነሱ መካከል አትግቡ። ሰውም ደግሞ በማያገባችሁ ነገር አትወሽክቱ። አብዛኛው ባለትዳሮች የሚለያዩትና የሚፋቱበት ትልቁ ምክንያት የቤተሰብ ጣልቃ ገብነት ከክፋት አይደለም። እናትም ልጅን ከመውደድ አንጻር ነው። ወንድምም እህትን ከመውደድና ወንድምን ከመውደድ የተነሳ ነው። ማንም ሰው የራሱ ሰው ሲነካበት ሲያዝን ደስ አይለውም። ነገር ግን መሀል አትግቡ፣ እናንተ መሀል አታስገቡ። ምን ትመስላለህ ይለዋል ሰው። ያው እንግዲህ አሁን እንኳን ተለምዷል። ሆነ ለመናገር በፊት ነበር ትንሽ ግር የሚለኝ። አሁን ላይ ኦልሞስት አዳፕት አድርገው ማለት ይችላል። ሶሻል ሚዲያ ላይ ከመጣትም በፊት ጠራ ነበረ። ሰዎች እሱን በቅርብ የሚያውቁ ሰዎች ይጠይቁኛል፣ አላ ፊትህ እኮ ወደዛ ይሄዳል፣ ብዙ ነገር ይሄዳልና ቼክ አድርጊ ሲሉኝ በቃ ያው ሰምቼ ነበር። አሁን ደግሞ ሞር ሶሻል ሚዲያ ላይ ስመጣ ቲክቶክ ላይ መስራት ሲጀምር ሰው ከምሰራው ነገር ይልቅ አንተ እኮ እንትናን ትመስላለህ የሚል ኮሜንት በዛ። ማንን ትመስላለህ ይላል። አቶ ኢንጂነር ታከለ ነው። አቶ ኢንጂነር ታከለ ኢንጂነር ታከለ ማለት ትመስላለህ በሚል እስካሁንም ድረስ አለን እንግዲህ። የሚገርም ነው። ከማን መጣ ይሄ መልክ? ከአባት ከእናት ነው የወሰድከው ወይስ አንተን የሚመስሉ ሌሎች ሰዎችም አሉ? አይ ሆነ ለመናገር እኔ ነው የሚመስል የለም እኛ ቤት ውስጥ ካለው ነገር አንፃር። አዎ ምክንያቱም ቢሆን ኖሮ ሁላችንም እንትን ይል ነበረ። ግን አሁን ባለኝ መረጃ ድረስ እኔ ነኝ ወደዛ በእናቴ ያደኩልኝ ስለሆንኩኝ እናቴ ጋር ያለው ነገር እንግዲህ ዘሴም ስለሆነ የተለየ ነገር የለውም። ሜቢ ወደፊት እንግዲህ እስኪ አብረን ምን ይሆናል። ቻፒ የተወለደ እኔ ቻፒ የተወለደው ትውልድ ምርገቱም አዲስ አበባ ነው፣ ፈረንሳይ ለጋ ሲሆን ግን ያው ለትምህርት አምቦ ነበርኩ። አምቦ ነው ዩኒቨርሲቲ ጨርሼ የመጣሁት። ግን ኦልሬዲ እሱን ካደኩ በኋላ ነው ትልቅ ልጅ ሆንኩ በኋላ ነው አምቦ ተምሬ የመጣሁት። ከዛ በኋላ አሁን ባለውበት በባንኪንግ ኢንዱስትሪ ላይ ያለሁት ባንክ ላይ ነው የምሰራው። ብዙም ሰው ደግሞ ፎከስ አድርጎ ወደዛ ያወቀኝም ለዛ ነው። እኔ የምሰራበት ባንክ እና እዛ የሚጠቀሙት ባንከሮ ከስተመሮች አዞቹ እሱን የሚያውቁት ሰዎች ስለሆኑ ለዛም ነው ወደዛ ፑሽ የተደረኩት። አዎ አምቦ ስትማር ከአምቦ ነው የጀመረው። እንግዲህ ክቡር ታከለ ማን ትመስላለህ የተባልከው ወይስ እዚህ አሁን ነው? እኔ የተማርኩት አምቦ ነው እንዳልኩሽ፣ ተምሬ የመጣሁት ከአምቦ ነው። ልክ ግን ከመጣሁ በኋላ የመጀመሪያ ቅጥር የገባሁት የዛሬ 3 ዓመት ኦሮሚያ ህብረት ስራ ባንክ ነው። ኦሮሚያ ህብረት ስራ ባንክ መርካቶ ቅርንጫፍ ወይም ቦምታራ ቅርንጫፍ ላይ ነበር የገባሁትና በገባሁበት ጊዜ የሚመጣው ደንበኛ ሁሉ ሳይኝ ይደነግጣል። እዚህ ምን ታረጋለህ እንዴ አንተ እኮ ይላልና ለኔ የመጀመሪያ ጊዜ ነበረው እሱ ነው። ከዛ በፊት እኔ ትዝ የሚለኝ ቦታ የለም በርጠይነት። የዛሬ ሶሻል ሚዲያም አልወጣሁኝም፣ እንደዚሁ ኖርማል ስራዬን ነው የምሰራው። ግን እኔ ጋር የሚመጣው ደንበኛ ቀጥታ ሳየው ምክንያቱም እንደዛ ሆን ብለው እንዴ ይሄ ነገር ግን እንግዲህ ታከለ ማን ነው ኢንጂነር ወንድማችን ቁጭ የተከበሩ አቶ ኢንጂነር ታከለ ኡማን ነው የሚመስሉት። እንግዲህ ታከለ ኡማ እንግዲህ ለእናንተ መናገር ለቀባሪ ያሮዱት ነው። የቀድሞ አዲስ አበባ ከንቲባ፣ ኋላ ላይ ደግሞ የማዕድን ሚኒስተር፣ አሁን ላይ ደግሞ የኢትዮ ጅቡቲ
የምድር ባቡር ዋና ሲኢኦ ናቸውና ይሄ ነገር ሁለቱ ቢገናኙና የወዳቸውን ቢያወሩ ደስ ይለኛል። ይሄንን ቪዲዮ የተከበሩ ኢንጂነር ታከለው ማም ካዩት ምላሽ ይሰጡናል ብዬ ያስባለሁ እና ወዶታለሁ። አንተ ባህላዊ ኢንጂነር ከሌለ ባህላዊ ፓይለት ከሌለ እንዴት ባህላዊ ሐኪም ሊኖር ይችላል? ባህላዊ ሕክምና ማለት በትዳሩ ስላለ ጭቅጭቅ መፍትሄ እንፈልጋለን፣ ገቢ ለጠፋባችሁ ገበያ እናመጣለን የምትሉ ተራ ጠንቋዮች አይደላችሁም እንዴ? እስቲ ንገሩኝ፣ እንዴት ነው ባህላዊ ፓይለት ሳይኖር ባህላዊ ኢንጂነር ሳይኖር ባህላዊ ሐኪም ብቻ ይኖር ይችላል? ማይገሬ ነገር እኮ ነው የምታወሩት እኮ። ባህላዊ ኢንጂነር የሰራው ቤት የጭቃ ቤት ነው፣ ዘመናዊ ደግሞ ህንፃዎች የሚገነባው። ባህላዊ ፓይለት አህያ ነው የሚነዳው፣ ባለጋሪ ነው። ዘመናዊ ደግሞ ፓይለት ይባላል ደግሞ ፕሌን ነው የሚነዳው። ባህላዊ ህክምና ማለት አይምሮና ዘመናዊ ማሽኖችን በጋራ ተጠቅሞ የሚሰራ የህክምና ጥበብ ሲሆን ባህላዊ ህክምና ማለት ደግሞ ድንቁርና ነው። አመሰግናለሁ። አብዛኛውን ጊዜ የኋላው ከሌለ የለም የፊቱ ነው አይደል የሚባለው። ከዚህ ቀደም ሀያቶቻችን አባቶቻችን ቀደምት ሊቃን የሚባሉ የቀደምት ገዢዎቻችን እንኳን ሁሉ ነገር የሚያከናውኑት በባህል ነው። ሁሉ ነገር የተሰራው በባህል ነው። ሁሉም ነገር ደግሞ አሁን ላይ የመጣው ከባህል አንጻር ነው። መድኃኒት ቢቀመም፣ ህንፃ ቢታነጽ፣ መንገድ ቢሰራ በባህላዊ መንገድ ነው። እውነቱን ለመናገር ከሆነ የራሳችንን ነገር ፈረንጅ መጥቶ አፕሮቫል ካልሰጠን በስተቀር እንደው ትክክል መስሎ አይታየንም። ይሄ ማለት ምን መሰላችሁ? ይሄ የሙሶሎኒ እከክ አይምሯችን ላይ ሲታከከን እንደዚህ አይነት ስሜት ነው የሚሰማን። ይሄ ነጭ የለም ነጫጭባ እንትን ላያችን ላይ ሲዘራ እንደዚህ አይነት ነገር ነው የሚፈጠርብን። ባህላዊ መድኃኒት ባህላዊ ህክምና በስነ ስርዓት ከተያዘ በአግባቡ ከተያዘና ዕውቀቱ ባላችሁ ሰዎች ከተመራ ኮቪድን ያለፍንበት መንገድ በምንድን ነው? ወንድም አለም በቃ ኢትዮጵያ ያለቀላት ከነፍጥምጥሟ መጨረሻዋ ዘንድሮ ነው። አንድም ሰው አይተርፍም ስንባል አይደል እንዴ? በነጭ ሽንኩርት፣ በዝንጅብል፣ በዳማከሴ፣ በጥቁር አዝሙድ አድርጋችሁ ጠጡ። ምን ታጠኑ? እንደዚህ አራቅ ነው። ህዳር ሲታጠን በሽታ ለማባረሪያ መስሉኝ። አንተ አሁን በባህላዊ መታየት አለበት። ይሄ አሁን በዘመናዊ ምን ያደርጉታል መሰለ? ሜዱላ ብሉንጋት ይወጣል፣ አይጠቅምማ። ሰለብረምም ይወጣል፣ አይጠቅምም። ግን በባህላዊ ከሆነ እዛው ተቀምጦ እዛው ይታከማል። አየህ ባለበት ማለት ነው። አንድ ጥያቄ ልጠይቅህ። እውነት ነው ዘመናዊ ነገሮችን ፕሌን ለማብረር መማር ያስፈልጋል። ፕሌን ዘመን ያመጣው ነገር ነው። ያው እንደ ዘመኑ መሆን አለብን። ዛሬ ላይ ተምሬ ነገ ከነገ ወዲያ ፎቅ ቤት መስራት ይችላለሁ። ባልማር ግን በእንጨት ቆጥ ቤት እሰራለሁ። ቆጥ ቤት እንሰራለን። ያው ነው። ዋናው ፎቅ ነው መንጠልጠል ነው። እየመረረንም ቢሆን የምንውጣት ነገር አንድ እውነት አለች። እስቲ እናንተ ተምረናል ዘመናዊ ነን የምትሉ ሰዎች፣ ዘመናዊ ነን ባዮች ተምራችሁ አክሱምን ስሩልን፣ ተምራችሁ ላሊበላን ስሩ፣ ተምራችሁ ፋሲለደስን ስሩ። የለም አስፋልት ዘንድሮ የሚሰራው አስፋልት ራሱ ገበጣ ነው። ተማርኩ ማለት 30% 50% ኮረኮንጅ ነው አስፋልቱ የምታደርጉት አይደለ እንዴ? ከዘንድሮ አስፋልት የውስጥ ለውስጥ የገጠር መንገዱ አይሻልም እንዴ? መማር ጥሩ ነው፣ አይምሮን ማስፋት። ነገር ግን ከባህል ከወግ እንዲሁም ከስርዓታችን ሳንወጣ በራሳችን ምርት የምንኮራ በራሳችን ማንነት የምንኮራ መሆን አለብን። የኛ ዘመናዊነት እኮ የምናየው እኮ ነው። በእጃችን የያዝነውን ጥሬ ዕቃ ልከን መርዝ ምናምን ይሄ ምናምን ታያቸው ይጨምራሉ። በሽታ መግዛት ነው። ይሄ ነው የኛ ዘመናዊነት። በእናቴ ዳማከሴ ነው ከምቼ ምድር ነው ታውቃለህ አይደል? ኦሮሞ ነኝ፣ የወለጋ ልጅ። በጓደኞቼ ግን ጽድት ያልኩ አማራ ነኝ። አማራ ናቸው በእኔ በጓደኛቸው ግን ጽድት ያሉ ኦሮሞ ናቸው። አንድ ቀን ስለ ዘርም ስለ ብሔርም በእኛ መሃል ርዕስ ሆኖ ተነስቶ አያውቅም። ዘር ለእህል ነው። እኛ ኢትዮጵያውያን ነን፣ አንድ ነን። ያውም ደግሞ የእግዚአብሔር ድንቅ የእጅ ስራ ሰው ነን። ሰውነት ይበልጣል። ይመቻችሁ። በጓደኝነት መሃል ብሔሬን፣ ሃይማኖቴን፣ ባህሌን ይጠብቁልኛል። እኔም እንደዛው እጠብቅላችኋለሁ። በመከባበር ብቻ በፍቅር እንኖራለን። እኛ ኢትዮጵያውያን ነን። እንደው እንዳንቺ አይነት ዝም ብሎ በየሰፈሩ እንደው ፈጣሪ 10 ቢያድላናል። አዎ 10 ዝም ብሎ እንደው ለእንትን ማለት ነው ለማሳመሪያም ለአይምሮ ማሳመሪያም ቁጭ ባደረገልን። አሁን ላይ ጎጠኝነቱ እርስ በርስ መባላቱ በአይነ ቁራኛ መታየቱ እንደው ዕቃ ስንገዛ እንኳን ዘር መጠየቅ ተጀምሯል እኮ። ዕቃ ስንገዛ ዘር መጠየቅ፣ ስራ ስንቀጥር ዘር መጠየቅ፣ የሆነ ነገር ስናደርግ ዘር መጠየቅ፣ ሃይማኖት ተቋማት ውስጥ ዘር። በዚህ ቅርብ ራሱ አንርቅ በብናየው ከቲክቶክ ክሬቲቭ አዋርድ ሽልማት ሲባል በዘር በሃይማኖት እስቲ ጭንቅላታችንን እናድስ። እግዚአብሔርም እኮ ይቅር የሚለና የሆነ ነገር እንኳን ብንለምነው እንኳን የሚለግሰን እኛ ፍጥሮቹ ተስማምተን ስንኖር ነው። ኧረ እባካችሁ እንደው አግኝታችሁ እንደው በሸለማችሁልኝ። እኔ ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው።
ለብቻ መኖርን በጣም ወድ ሰው ነኝ። ጓደኞቼ ቤት አይመጡም። በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ። ስለዚህ ሰራተኛ ለምሳሌ ስቀጥር በትችልና እዛ መኖር እንኳን ፈልጋለሁ ብትል ፕሊስ ተመላላሹኝ ነው የምለው ማለት ነው። ብቻ ለሙ ካለ ፍላጎት ስለዚህ የለመድኩት እንደዛ ነው። ውሾች አሉኝ እና የሆነ በጣም የራሴ ነፃነት አለኝ። ገብቷል አባባሌ። ስለዚህ ቱርም ሳረግ ምንም እንደዚህ ብቻዬን በመሆኔ ሆድ አይበሰኝም። እንደዛ አይነት ልምድ የለኝም። እንዳልኩ ደግሞ በጣም በወጣትነት እድሜ ነው ለብቻ የወጣሁት ማለት ነው። 19 ዓመቴ ምናምን 20 ዓመቴ ለብቻ መኖር ጀመርኩ። ገባ አባባሌ። ስለዚህ ያንን ነፃነት በጣም ወደዋለሁ። በዛ ደረጃ እንትን አይደለም። ዋው ምናልባት አንዱ ምክንያት ሊሆን ይችላል ከግንኙነትም ያራቀ። ለምን ይሄን አሳልፎ መስጠት ለኔ በጣም ከባድ ነው። እንዴ እስካሁን አላገባም እንዴ ጆኒ ራጋ? በርግጥ ሰው የራሱ የሆነ አመለካከት አለው፣ የራሱ የሆነ ደግሞ ፍላጎትም ጭምር አለው። ነገር ግን እኔ እንደ አንድ ኢትዮጵያዊና እንደውም እንደ ባህሌ ሐሳብ ልስጣችሁ። የሰው ልጅ ሲፈጠር በራሱ ሙሉ አይደለም። ያንን ጉድለቱን ሊሞላለት ፈጣሪ ትዳር፣ ሚስት፣ ጋብቻ ከሷ ጋር ብቻ የሚለውን ማለት ነው ከሚስት ጋር ብቻ የሚለውን ለማሟላት ትዳር ይሰጣል። ከትዳር በኋላ ልጅ ይመጣል። ልጅ ሲመጣ በረከት ነው። ልጅ ሲመጣ ሌላ ስጦታ ነው። እንዲሁም ነገ ቢያመን ነገ አልጋ ብንይዝ ነገ የሆነ ነገር ብንኖር ውሃ የሚያቀብለን ልጃችን ነው እና ቤት ውስጥ ሰው መኖሩ ከሰው ጋር መቀላቀላችን መልካም ነገር ነው። ጓደኛ ቤት ሲመጣ አንተም ወደ ጓደኛ ቤት ስትሄድ ማናችንን ብንሆን ጭንቀታችንና ችግሮቻችንን እናካፍላለን፣ የሰውን ጭንቀትም እንካፈላለን። የዛን ሰዓት ምንድነው የሚሆነው? ሼር መደራረግ ይመጣል። የዛን ሰዓት ምን ይሆናል? ባህላችን፣ ወጋችን ከእምነትም አንጻር ሃይማኖታችንን እያጎለበትን ለፈጣሪ ያለንን ነገር ደግሞ ከሰው ጋር ስንገናኝ ነው። ጉድለታችንን ስናይ ኦኬ ነገር ጎሎናል፣ ፈጣሪ ይሄን ነገር አድርግልን እንላለን። የሆነ ነገር ሲተርፈን ደግሞ ፈጣሪ ስለሰጠኝ ነገር ሳይገባን ስላረክልን እናመሰግናለን እንላለን። ይሄ የሚሆነው በምንድነው? ሰው ጋር ስንቀርብ ብቻ ነው። ጆኒ ራጋ እንግዲህ እኔ እስካሁን ድረስ ያገባን የወለደ ነው ይመስለኝ። አሁን ያለህበት ፖዚሽን በጣም የሚገርም ነው። ስኬታማ ነህ፣ ጥሩ ደረጃ ላይ ነው ያለው፣ ጥሩ ህይወት ነው የምትኖረው፣ ተወዳጅም ነህ በህዝቡም ዘንድ እና በቅርቡ እንደውም አልበም አውጥቷል፣ የሚገርም አልበም አውጥቷል። እና ይህን ስል ደግሞ ፍላጎትህን በጣም አከብራለሁ። የማከብርህም የማደንቅህም ሰው ነህ። አሁን ባለ ስኬት ላይ አሁን ባለ ደስታ ላይ ትዳር ጨመር ስታረግበት ይባስ ነው የሚያበበው እንጂ ይጠወልጋል ብለህ እንዳታስብ። ያው የፈጣሪን ቃል ማክበር ነውና ስኬት ላይ ትዳር ስጨምርበት ሌላ ስኬት ነው ብዬ ነው ማስበው ለማለት ያክል በል ብሎኝ ነው። 90s ተመልሰናል። 90ዎቹ የት ናችሁ? እስቲ እዚህ ውስጥ ያላችሁ ትውስታ የምታስታውሱት ነገር ካለ ኮሜንት ላይ ጻፍ እያደረጋችሁልን። እቺ ሻወር ያልታጠበባት የለም። ይሄ ሳፋ በነገራችን ላይ ኑሯችንንም ምናችንንም የቻለ ነው። ይሄ ሳፋ ማለት ለአሁኑ ጊዜ አበበ ቢቂላ ስቴዲየም ወይ ደግሞ ምን አዲስ አበባ ስቴዲየም ነው የሚባለው? አዲስ አበባ ስቴዲየም እሱ በሉት። ምን ይደረግበታል? እቺ ዱካ አለች በጣውላ የምትሰራ እሱ መሃል ይሆናል። ውሃ ይቀመጥበታል። ከላይ የተደፋ እናቶቻችን እሽት ተያረጉ ቆዳችን ከላያችን ላይ እስኪላጥ ድረስ ያጥቡናል። ከዛስ ውሃ ይደፋል፣ ልብስ ይታጠብበታል። ከዛስ ይታጠብና በርበሬ ይደለዝበታል። በርበሬውም ከተደለዘበት በኋላ ይጨርስና ዝናብ ሲዘንብ ውሃ ይደቀንበታል። አቤት ዘርፈ ብዙ ጥቅሙ። እስቲ እናንተ ትዝ ካላችሁ ጻፉልኝ። እና እንደው ጊዜ ጥሎት እንደው በአጋጣሚ አደጋ ደርሶበት ቢሰነጠቅ ሚጣል መስሏችኋል? ይህንን በማደስ የሚተዳደሩ ሰዎች አሉ። እነሱ ያድሱታል። ምን ነበር የሚሉት? ዣንጥላ ያለው እናድሳለን፣ የተቀደደ ሳፋ ያለው ምናምን ይላል። እና ብልቃጥ ጠርሙስ እንትን ነው እሱ ቆራል ሊሆኑ። ከዛ በጎማ ይደረግና ወስፌ ያላቸው በወስፌ እሳት እያጋሉ በማንደጃ ነው ይዞ የሚዞሩት። ከዛ በኋላ በላይ ወደ በገበር ፊክስ። ከዛስ መልሶ ወደ ጥቅሙ 8-9 ቦታ በሳሳና አረጀ መሰለኝ ብለው አይጣልም ግድግዳ ላይ የሆነ ሳቆራሊዮ ሲመጣ እቺ ደግሞ የአንቴና እንትናት የአንቴና እቺ ጫፍ እቺን ብሎን ፈታና እሷ ላይ ሽቦውን እናደርግና ይታሰራል። የትልቁ እንትን አለ ከሱ ተሻሽሎ ሲመጣ ባለፈው ሳይቻልቻለሁ አናት ያላት ከስር የሚታሰሩ ለማታውቁ ሰዎች አሁን ላሉት ስማርት ቲቪዎች ፍላቱ ቲቪዎች ምናምን ላይ የለም። የድሮ ጉጡ ቲቪ ላይ የለም። ያ ርጉዙ እሱ ላይ ነው የሚገኘው። ሶፋን ፍሪ እቺ የሚጠቀሙ እንትን ናቸው በጣም የለጠጡ። ይሄ በጣም ቅድም ያልኳቸው ስዋጊ ዶፒ ብሪዚ ጊያል ሀበሻዊት ጊያል እነሱ ናቸው የሚጠቀሙት። እቺ የኬንያ ሳሙና
የኬንያ ሳሙና የምትባላት ይሄን የሚያክል ይመጣል። ይሄ ሙሉ ማለት ነው። ሙሉ ይመጣል። ከዛ በኋላ እየተቆረጠ ነው የሚሸጠው በጅማት ጫፍና ጫፉ በሚስማር ይደረጋል። ከዛ በኋላ በጅማት ነው የሚቆረጠው። ይሄ በቢላዋ ምናምን የለም። ላጥ ይደረጋል። 10 ሳንቲም የ25 ሳንቲም የአንድ ብሩ ሙሉ ነው የምትገዙት። እነ ቢ29 እነ ፖፑላር እነ ፒኮክ እነሱ የመጡት ከዚህ ሳሙና በኋላ ነው። በኬንያ በኩል ይመጣኛ አካባቢ በጣም ነበረ። ትዝ ይል ከሆነ አረፋው አያልቅም። በየቤቱ መስኮት ላይ ታገኙታላችሁ። ሻወር ታጥቦበት ልብስ አጥቦበት ሲያልቅ ደግሞ ቁራጭ ነው የሚባለው። ክሪስ ይሄ ሴቶች ነው የሚቀቡት። ይሄ በነገራችን ላይ ይሄ ክሪስ ባለውሃዎች ቻፕስቲኳ እንደዚህ ቂጧን ጭምቅ አድርገው እስከ መጨረሻ እንደዚህ አድርገው እንትን የሚሏት። ወንዶች ደግሞ አለች እንደዚህ እንደዚህ ጠቅለለ ሲደረጉ ጥት የሚል እሷ። ሴቶቹ ይሄንን ፓውደር ነበረ ትዝ ይል ከሆነ የነጭ ፓውደር እሱን ይቀባሉ። ወደ አመዳምነትም ወደ ወዘም ይሄ ምን ብላክ ኤንድ ዋይት ነው የሚሆኑት። እቺ ሎሽን ናት። ወንዱም ይጠቀማል። በእርግጥ ምሳቃ በባለፈው ቪዲዮ ላይ ያልኳችሁ ይሄ ምሳቃ ነው። በነገራችን ላይ ይሄ ምሳቃ ሁለት አለው። እንደገና ኮዳ አለው፣ ሌላ ተጨማሪ ኮዳ እና እንዲህ አንገት ነው። እኛ የተማርነው እንደውም የኔታ ጋር ቄስ ትምህርት ቤት ነው የተማርነው እና ሃሁ ነው በሚባልበት ሰዓት የዛን ሰዓት ነው የተማርነው። እኛ ምን ይዘው በሃይላንድ ቆሎ ጫካ እንገባና ቤተክርስቲያን ጫካ ውስጥ ገብተን እንጆሪ የተለያዩ ነገሮችን ፍራፍሬ ኮሽም ምናምን እንለቅማለን። እኛ ወተን እነሱን እንጠብቃለን። ከዚህ የሀብታም ልጆች አይደል የሚሉት ምሳ ያስተርፋሉ። ቁጭ ብለን ና ላድርስ ምናምን እንልና ቆይ እስቲ ምንድነው ለምንድን ነው ያልበላው? እቤት ደግሞ እንትን ይሉሃል፣ ይቆጡሃል። በልተህ ካልጨረስክ ብለን ጥረግ። ይሄ ወዝ ከየት የመጣ ይመስላችኋል? በመጥረግ ነው። ጉምሮ ሻይ ትዝ ይላችኋል? ጉምሮ ሻይ ይሄ ከአንበሳ ሻይ ጉምሮ ነው። ውሽውሽ ነበር የሚባለው። ውሽውሽ ምን ነበረ? እኔ እንጃ። ውሽውሽም ሻይ ነው መሰለኝ፣ ሻይ ቅጠል መሰለኝ። ቤት እንደውም ሻይ ቅጠል ግዙ ብለን ስንላክ አንበሳ ነው ወይስ ጉምሮ ነው ወይስ ጉድ ሞርኒንግ ነው? ሶስቱ ነበር በጣም እንትን ነበር ፌመስ የነበሩት። እቺ ላጲስ እቺ አሁን እስራስ ላይ ከጀርባ መታለች። እንደውም እቺ ጠቆር ያለችዋ የእስክሪብቶ እቺኛዋ ደግሞ የእስራስ ትባል ነበረ። ምን በላው ነገርስ ወይኔ ብላክ ቢዩቲ የጥቁር ቆንጆ ሰንደል ትዝ ይላችኋል? እንግዲህ ዶድራንት ያልተጠቀማችሁ ቺቀጥረ በጥቁር ቆንጆ ሰንደል እና ኦማሄሬና ጥቁር ቆንጆ ነበረ። ግድንግድ ነው ሽታው ሽታ እንዳይመስላችሁ። እና ሉባንጃ የሚባልም አለ። ሉባንጃ ሰንደል እሱ ፓኬቱ ላይ ፓኮ ላይ እዛው ላይ ነው የሚሰካው። ሙሉ ነው የምትገዙት። ሽታው ሽታ እንዳይመስላችሁ። ትዝ ይለኛል እንደውም ጎረቤታችን ሁሌ ቡና ስታፈላ ይላል። እሱና ቂጣ ይዘጋጃል። እሱን ትላል ብቤ ጤናፍ ያጠፋል። ወጣቱ እንደውም ዶድራንት ለምን አሁን ነው ፎግ የመጣው እኮ ዶድራንት ለምን የሆነላችሁ የነበረ ሰዓት ነው። 90 ከዚህ ውስጥ ያሳለፋችሁት እንዲሁም ትውስታ ያላችሁ የትውስታው ደግሞ በዚህ ምክንያት ነው እንዲህ ያሳልፈንበታል እንዲህ አይነት ጊዜ ላይ ነበርን የምትሉት ነገር ካለ ይህ ሶሻል ሚዲያ ሊንካችን እየገባችሁ በዚህ ከስር ባለው በዋትስአፕም በቴሌግራምም ተሙዬ እስቲ ይሄንን ትውስታዬን በዚህ ምክንያት እንዲያሳልፍ ያለው ብላችሁ አጋሩን። የሰማችሁ ነው። በየቦታ እነን ቁጭ ብለሽ የሚታሚ ሴት ወይ ወንድ የሚጠቅሳችሁ ነገር የለም። ያልበላችሁን ከሚታኩ ስራችሁን ስሩ። አላያችሁም? 2 ሴት እህቶችን አስተምሬ ልጆችን ያስተዳደርኩ ቤት ኪራይ የከፈልኩ ግብረን ቀረጥን ያልኩ የሰው ዕዳ 10 ሳንቲም ሳይኖረኝ እንደዚህ ሆኜ የሚኖር ጀግና ሴት ነኝ። እሺ ትዳር እሱ ስላልወለልኝ ሄዷል። ሲጀመር ለኔ ስላልተባለ ሲጀመርም ባል የለኝም አሁንም የለኝም። ሲጀመርም የኔ አልነበረም አሁንም አልነበረም። እሺ በደንብ አድርጋችሁ ስሙ። እሱም ያለም ያማላልኝ ነገር የለም፣ ሄዶም የጎደለብኝ ነገር የለም። ለምን እኔ ማምነው በአንድ ፈጣሪ ብቻ ስለሆነ ምን ማያሳስበኝም። ፈጣሪን ብቻ ይዤ እኔ ወደፊት ይጓዛለሁ እንጂ መቼም የኔን ውርቀት ለማየት የምትፈልጊ የአንዳንድ ሴት የአንዳንድ ወንድ ምንም የኔን ከፍታ እንጂ የኔን ውርቀት ማንም የሚታይ ነገር የለም። እሺ ኮንሶ ላይ የኔ ከፍታ ያስደንቃል እንጂ አያዋርደኝም። ይሄን በደንብ አድርገሽ ሼር ኮፒ ሊንክ አድርጉ ለሁሉም። የዘንድሮ ምሬት ማለት በሼር ኮፒ ሊንክ ነው የሚያልቀው ታውቃለህ። አይ ሶሻል ሚዲያ እውነትሽን ነው የምር። ለኔ ላይክ እና ሼር ባታደርጉ ሰብስክራይብ ባታደርጉ ያያል ፈጣሪ አለ። ለኔ ኮፒ ሊንክ አድርጉት ለሁሉም። እንደውም
አድርሱላቸው። ከባሉ አፋቱ አድሩ። በነገራችን ይሁን ማከል ላይ ገብታችሁ የምትተሳተዙ አላችሁ። እሷ ምሬቷን እየተናገረች ነው። ለነገሩ የቲክቶክ ቫይረስ ሰው ኡፍ ይል ነበረ። የትም አይተነፈስም። አሁንማ የጓዳ ጎድጓዳውን ሁሉ እያመጣችሁ እዚህ ላይ መዘርገፍ ጀምራችኋል። አዎ እኔ ስለምን ይቅርብኝ። አዎ ይሄ መልእክት ለጋሽ ንጉሴ ነው። ንጉሴ ትዝ ይልሃል ያኔ ካልሲን ወስደህ ከጓዳ አውጥተህ ኳስ ሰርተህበት ቴዝር ነው? አዎ ቴዝር ተጫወትክ። እንደገና ኳስን ስትራገጥ መጣ ብለህ 2 ሳቻ 3 ቀበራ አራው ትዝ ይለኛል። እስካሁን ጠባሳው እስካሁን ድረስ አለ። እንዴ ሳማ ጥሩ አይደል እንዴ? ልገለኝ የግድያ ሙከራ ያደረክብኝ ለምን ብሎ ለካልሲ አሁን ሁሉ ነገር አልፎ 20 ምናምን ዓመት አልፎታል። እኔ ግን ከፈለክ ዛሬ ደርዘን ካልሲ ገዛለሁ። በጣም ያሳዝናል። ግን አየህ ጊዜ ያልፋል። መተዛዘብ ነው ትርፉ። እና ኑጌ አንተ ለካልሲ ብለህ ብትገርፈኝም እኔ ወድሃለሁ። እስቲ ለኑጌ ብላችሁ ላይክ አድርጉት። አለበለዚያ አሁንም ይገለኛል። ገበናችን እናወጣ ብለው ይገርፈኛል። አንድ ቀንማ እናቀርበዋለን እዚህ። መብራት አብርቶ መተኛት ለልብ በሽታ ሊዳርግ እንደሚችል ባለሙያዎች ይናገራሉ። ለመሆኑ በልብና በጨለማ መካከል ያለው ግንኙነት ምንድን ነው? አናውል ተስፋ ምላሽ አለው። ጄኤምኤ ኔትወርክ ኦፕን በተባለ ጆርናል ላይ የታተመ አዲስ ጥናት እንደሚያሳየው በእንቅልፍ ወቅት ለብርሃን መጋለጥ ለልብ በሽታ የመጋለጥ እድልን ከመጨመር ጋር ይገናኛል። በዩናይትድ ኪንግደም ወደ 88,000 ገደማ በሚሆኑ እድሜያቸው ከ40 ዓመት በላይ በሆኑ ሰዎች ላይ በተካሄደ ጥናት የመጀመሪያዎቹ ጥናት የተካሄደባቸው ወቅቶች ላይ አንዳቸውም የልብና የደም ቧንቧ በሽታ አልነበረባቸውም። ማብራት በአብርቶ መተኛት የልብ ህመም ነው ያላችሁት? ኢትዮጵያ ውስጥ አሁን ይገላል። ድፍት ነው የሚያደርገው። ለምን ሲቆጥርስ? ሲቆጥር አብርተ ልተኛ። ኧረ እባክህ ብርሃናዊ ሀሳብ ማሰብ አትችልም። ቆጣሪው ገገማ ሆኗል። አሁን አይሰማችሁም። አለቀ በቃ ሰጥ ነው የምትሉት። ኧረ አንተ እንደ ጭራሽ ማብራት ለልብ ህመም እንትን ገና እናንተ ልብ ህመም ላይ ነው ያላችሁት። ሰው ፍግም እያለ ነው፣ ድፍት እያለ ነው የማብራት ሂሳብ። ወደ ቁም ነገሩ ስንመለስ ግን እኔ አሁን ለምሳሌ ብርሃን ያለበት ቦታ ላይ ስተኛ የተረጋጋም እንቅልፍ አልተኛም። እንዲሁም በጊዜ ነው የምነቃው ደስተኛው ሆኜ ስለማልተኛ። ጨለማ ክፍል ውስጥ ከተኛው ግን ደስ የሚል እንቅልፍ እንዲሁ ጥፍጥ ያለ የሚባል እንቅልፍ ተኝቼ ነው የምነሳው። የእናንተን ሀሳብ እስቲ ኮሜንት ላይ አጋሩን። የትኛው ነው የሚመቻቸው? አንዳንዱ ሰው እውነቱን ለመናገር ከሆነ አብርቶ መተኛት ይፈልጋል። ከዛ ሲነቃ ነው ቆጣሪውን ሲያይ በዛው ማሸለቡ ደስ የሚለው መፈገም ቢል ደስ የሚለውና እስቲ ጻፉልን እስቲ ምን መስሎሽ ነው? ምን መስሎሽ ነው? እሺ ኦኬ እሺ ካም ዳውን ኦኬ ሙሉ ባንክ እንደዚህ በመሃል በላጨ እንደዚህ መሃሉ ማለት እንደዚህ ችግር የለም። ሁለተኛ ሲዩ ችግር የለም። ሶስተኛ ምረጥ። ሶስተኛ ቅጣት ጆሮ በቆረጠ የናዝሬቱ ኢየሱስ አንቺ ሰይጣን ይሁዳ ነው የሰው ጆሮ ይቆረጠ። ጆሮ በቆረጠ ሸክም ነው የሚብስል። ያንተ ጆሮ አይጠቅምህም። ትንሽ ቀዳዳ ካለ ለመስሚያ ይበቃል። ምን አድርግልን በፈጣሪ ይሄ ነው። ኧረ ማረን እባክህ ማረን። በስመ አብ ወልድ ጆሮ በቆረጠ በአንዱ ከሰማህ አይበቃህም። ሁለት ጆሮ ምን ያደርግልሃል? ይሄ ብቻ ነገር። ሁለት ጆሮ ጥቅሙ ምንድን ነው? አንቺ የኔ እናት እባክሽ አካዋቂ ወንድሜ የጆሮን ቀይሮሽ የጆሮ ይቀየር የእንትን ይሁን። ስንተኛ ፎቅ ላይ ነህ? 6 መትረፍ አለ። ዘለህ እንድትተርፍ ነበር የምፈልገው። ከ6 እንኳን አልፈልግም። ኦኬ ክሮለክስ አለ። በህይወት ደስተኛ አይደለሽ እንዴ? እኔ እኮ መኖር እፈልጋለሁ። ሄለን ወርቅ ክሎሮክስ አለኝ። ቢኖረኝስ ምን ልጠጣው? ኦኬ ክሎሮክስ ተመጣና መጥፋት ከጭንቅላታችን ጀበል ልብሳችን ፊታችን። አንቺ ስሚኝ
ጤነኛ ነሽ እንዴ? ምንድነው ህይወትሽ ላይ ተፈጠረብሽ? ፒቲኤስዲ ምናምን አለብሽ? ትሮማ ምናምን አለብሽ እንዴ? ከነሱ ለመሸሽ ነው እንዴ? አይምሮሽ ልክ ነው ወይ? ትገጥማለህ? አይምሮሽ ልክ ነው ወይ? በእግዚአብሔር ንገሪኝ። በሶስቱ ቅጣት ትገጥማለህ ወይስ አትገጥምም? ጸጉር ማሃት በርበሬ ሻወር በደንብ በርበሬ በደንብ ሆኖበት በደንብ በቃ እስክንባባል በርበሬ ምናምን ስንቅልቅ ብለን ሻወር እና አራተኛ አንበሳ ማውረድ ግቢ ትልቁን አንበሳ እና ድሩስ ወደዛ ደግሞ እንዳትሪ ወደዛ ከራቅ ሰዎች ሊሳቡ ይችላሉ። ገጥሞን መግጠም ነው። ሼር ለብልቦ ፋሚሊ ሼር። ኧረ እናንተ ሰዎች የቲክቶክ ነገር ወዴት እየሄደ ነው? ኧረ የሚያደርገን እያሳጣን ነው። ባለፈው ቲቪ ያን የሚያክል ቲቪ ዶጋ መድ ስታደርገው እያየን እንደው በተቸገረ ህዝብ መሀል እንደዚህ ነገር ማድረግ መቀለድ ነው ብለን እንደው ተናግረንም ከተማሩ ብለን ዞራለን። ጆሮ መቁረጥ ዘለ መትረፍ አለብህ ነው ምናምን አለች። ከስድስተኛ እንደው ብትቀጣጡ ሙዚቃ መስፈን፣ ኢሞጂ መቀየር፣ ፊታችሁን ድምፅ አቅጠናችሁ እንትን ማለት ከሆነም ደግሞ መጨፈር፣ መደነስ በጣም ትልቅ ሲሆን 30,000 40,000 ኮይን ሲሆን ሻወር መግባት። ጳጉሜ ሲመጣ ነው የምንታጠበው። የዛን ሰዓት በሌለ ውሃ እንገባለን። ቅጣት በሉት። ነገር ግን እንደዚህ አይነት ቅጣት አይቼም ሰምቼም አላውቅም። ጭራሽ የምር ጆሮ መቁረጥ ነው። እኛ ትክክል ያሉን ነው። አሁን ይሄ ኖርማል እየሆነ እኮ ነው። አዎ እኛ ነን ትክክል ያሉን ነው። አሁን እኮ ያበደው ነው ጤነኛ። እውነትህን ነው ግሴ፣ እውነት ነው። አይ እኛ ነን ለብሰን አምሮብን ቤት ቁጭ ብለን እየበላን ያበድ ነው። አዎ ዙር እንዴ መንሱር ምንድናችሁ? ምንድነው? ጋርዱን የሱ ምንድነው የምትፈልገው? እቺን ሴት ለምንድነው የማታውልኝ? ነፂን እኮ ከስተመር ነኝ እኔ እዛ ድርጅት ላይ ምንም ሌላ ግንኙነት የለኝም። ለዚህ ነው 45 ዲግሪ ሰርታ ወንበሩ ጠረጴዛዋን ያሳሳክ ማስቲካ የምታውቁት። ኖ ወንድሜ አትሳሳት፣ ሌላ ምንም ግንኙነት የለኝም። ለዚህ ነው አንተ አሁን ይሄን አክል ጊዜ ፈጅተህ እዚህ አመጣኸኝ። ቀልደኞች ናቸው በጣም ስራ ፈት። መንሱሪ አረ ገባ ወይኔ ሚስቴ ወይኔ ሳማት አይ መንሱር ማስቲካ ነው። በነገራችን ላይ የሆነ ፊልም ፕሮዲውስ አድርጓል ታውቃለህ? በጣም ፌመስ ሰዎች ያሉበትን ፊልም ፕሮዲውስ አድርጓል። መንሱሪ ያልገባበት ቦታ የለም። ቡና ንግድ ላይ ነበረ። አሁን ላይ ደግሞ የከበሩ ማዕድናት ንግድ ላይ፣ አሁን ላይ ደግሞ ቲክቶኩ ላይ ሁለገብ ይመች። ለማንኛውም ፊልም እንደሰራ ለማሳወቅ ያክል ይዤላችሁ የመጣሁት ይኸውላችሁ ቤተሰቦች፣ እንግዲህ የምንወዳትና የምናከብራት የቀድሞ ሙዚቀኛ ባህሌን ያደኩበትን የምትለዋ ሙዚቀኛ የልጅነታችን የቀድሞ አርቲስት የአሁኗ ዘማሪት አቦነሽ አንድ ነገር ተፈጥሮባታል። እስቲ ከልጇ አንደበት ላይ እንስማ። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት
ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። አያም ነው እርሱ መቅደሱ ሞላው የምሕረት ልብሱ ከፍ ባለ ድምፅ እንጮሃለን እግዚአብሔርን እናመልካለን ለስላሴ ክብርን ዘምራለን። እንግዲህ አርቲስቷ እናታችን የምናከብራት የምንወዳት እንዲሁም የዘጠናዎቹ ፈርጥ የአሁኗ ዘማሪት አቦነሽ በህመም ላይ ነው የምትገኘው። ያው ከፈጣሪ በታች የሰው ልጅ ሰው ጸሎት ነው የሚኖረው እና ጸሎት ያስፈልጋታል። እናታችን ጸሎት አድርጉላት። ሁላችንም ጸሎት ለራሳችን በምናደርግበት ሰዓት እናታችንን እንዳንረሳት ፈጣሪ አምላክ ደግሞ ምሮ ጥሩ ሆና ጤነኛ ሆና ከልጆቿ ጋር ተቀላቅላ ልንመለስ ፈጣሪ አምላክ ይፍቀድልን። እናታችን አቦነሽ እንግዲህ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ድነሽ ባለሙሉ ጤና ሆነሽ ድጋሚ በደስታ የምንገናኝ ያደርገን። ሁላችሁም ከጎኗ በጸሎት እንዳትለዩት። አይዞሽ እናት አለ ፈጣሪ አምላክ ጨርሶ ይማርሽ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። ግን እስካሁን ድረስ ሰብስክራይብ እና ላይክ እና እንዲሁም የደውል ምልክቷን አልተጫናችሁም። ይሁን እናልፈዋለን። እኛ ባናይ ያያሌላዩ አይ ለፍተን መስሏችኋል። ቤቱን ይቀላቀሉ። ምርትና አገልግሎቶቻችሁን ማስተዋወቅ ከፈለጋችሁ አለንላችሁ። የሶሻል ሚዲያ ሊንኮቻችን ይኸው እየገባችሁ ኮንታክት አድርጉን እንላለን። እንወዳችኋለን። ቴንክ ዩ